እኔ የምለው ግን ለምን እንደ አዲስ ተባብረን አዲስ የሴት ፒስ ከቆሞ ኳሶች የሚል ሙዚቃ እናወጣም? ግን ቆይ ገነርሶች እኔ ደከመኝ ሴት ፒስ አገኝ በማለት ደከመኝ። እኔ እንዴ ቢያንስ ለወጥ እናርገው። እንዴት ነው ምንችለው? አሁን ደግሞ ይመጡና ከቆመ ኳስ ነው ያገባችሁት የዋንጫ ቲም እንደረለ አገባ አወይን ዘወይን በቃ ዋናው እኛ ለ3 ነጥብ ነው የገባ ነው። ሰውዬ ለምን ኦንጎል አይሆንም? ምን አገባን እንዴ? ምን አገባን? ዋናው መግባቱ ነው። በቃ እንችላለን። ቸቆንጆ ጨዋታ ነው። አሁን ነገ ገነርስ ፋሚሊ ዘና ብለን ይውላችሁ ቀብረር ብለን ማለት ነው የምናየው ኳስ ይውላችሁ በሁለቱም ስለምናተርፍ ማለት ነው። ምን ማለት እንደሆነ ይገባችኋልና ቀብረር ብለን ማለት ነው ኮራ ብለን የሆነ ማሊያችንን ግጭ አድርገን ከፈለጋችሁ ዝንት ብላችሁ በማሊያችሁ ካልሆነ እንደዚህ ኖርማል ልብሳችሁን ለብሳችሁ ማለት ኮራ ብላችሁ ነው ነገን ኳስ ማየት ያለባችሁ። ኮራ ብላችሁ በቃ እንዴል ላጥ ነው እና የማይረሳው ነገር ክሊንሺታችንን ሚዛን ወተናል። ብቻ ዋናው ማሸነፋችን ነው። ዋናው 3 ነጥባችን ነው። ጉዞ ወደ ነገ ቋጠሮ ምንም ጥያቄ የሌለው ማለት ነው። ዛሬ ከፉላም ጋራ ሜዳቸው ላይ ሄደን ማለት ነው 1-0 ስጥት ነው ያደረግናቸው። ምንም ማለት ነው በኮርና ነው የምናሸንፈው። ከፈለግን የፈለግነውን ማድረግ እንችላለን። ለማሰላችሁ አይችሉም። ምንም በቃ አይችሉም። ሜሪኖን ቀይረን አስገብተን ልናገባ ነበር። ደብሮ ነው ዛሬ ያው እንደምታዩት ትንሽ ከጎስት ጋር ያየ ነው ማለት ነው። ምንም ጥያቄ የለውም። በቃ ምንም የአርሰናል ስፕሪቱ ካለ ማንም አይሸነፍም። በቃ ለማሰላችሁ አይችሉም። ኮርና እናገባለን። ተናደናል። በጣም ተናደናል። ለምን ብላችሁ ጠይቁ። እንዴት እነዚህ ቋጣሪዎችን እስከ 90 ደቂቃ ድረስ ተስፋ እንሰጣቸዋለን? ተስፋ ኤፍሲዎች መቋጠራቸው ዝም በል ህፃን ልጅ 5-1 ተገርፈሃል። እኔ የምለው ማን ኔክስት ማን ነው? ተረኛውን አስገባው። ተረኛው እነዚህ አስወጣቸው። ውጣ አስገባቸው። ቡልሃም ኬፕ ሆነሽ እኛ ካንቺ ስንት ነገር ስንጠብቅ ኬፕ ሆነሽ አሁን ልላችሁ የመጣሁት ጋይስ ቃና ቤት ላይ መሸነፍ የሚባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ 10% ካሽባክ፣ 2 ጨዋታ ቢወጣባችሁ ደግሞ እስከ 5000% ካሽባክ ታገኛላችሁ። መሸነፍ የሚባል ነገር የለም። ሌላው ደግሞ ሲያሸንፉ ያለ ስጋት ብሮን የሚያወጡበት ታማኝ ድርጅት ቃና ቤት። ስለዚህ ሁላችሁም እየገባችሁ ቃና ቤት ላይ ተጫወቱ። ነገ ደግሞ ትልቁን ጨዋታ እንዳትቀሩ። በዲዮሎፖል ሆቴል ሁላችንም እንገናኝ። ከ10 ሰዓት ጀምሮ ሁላችሁም እንዳትቀሩ። ይሄ ልጅ ከመልበሻ ቤትም ሆኖ ያስቆጥራል። ሌላ ተጫዋች አያስፈልጎም ግብ ለማግባት አላችሁ። እኔ አሁን በእግር ኳስ ለመጀመሪያ ጊዜ ነው የአጥቂ ክሊንሺት ስመለከት ማለት ነው። ተውትና ግን አርሲዬ ግን ትንሽ አልተጨካከንም? የድሮ አርሰናል አልናፈቃችሁም ሰዎች? እነዚህ ተከላካዮች አላበዙት? እንዴት ነው አርሰናል የሚገባው? ሴት ፒስ አገን ኦሌ ኦሌ ይልሻል አባቴ። ይሄን ቪዲዮ ልታዩት ትችላላችሁ፣ ላታዩት ትችላላችሁ። ዛሬ ብቻ 3 ቪዲዮ ይዞብኝ ከዛ ላይ ያለቀቀልኝ ነው። እባካችሁን አካውንቴን ኮፒ ሊንክ አድርጉ። ይሄ ቲክቶክ ነው የጠመደኝ። ገባ የሪፖርት ምናምን ጉዳይ አለ። ቲክቶክ እንዲፋታኝ አካውንቴን ኮፒ ሊንክ አድርጉ። አሁን ጠላቶች ይመጡና በኮርና ብቻ የሚያገባ ቡድን አያስተማምንም። የኛ ጥፋት እኮ አይደለም። ምን አባታችሁ ናችሁ ነው ሁላችሁም ፔናልቲ ቦክስ ውስጥ ደቅ የምትሉት? ገባ አይደል? ፔናልቲ ቦክስ ውስጥ 11 ተጫዋች ከነገና ደግሞ ዛሬ 3 ሃንግማኖች ይዤ መጥቼ በላይ ባብረንና እነሱም ቦክስ ውስጥ ገብተው ሲቋጥሩ ገባ። ምን እናርግ ታዲያ? አንድ ጎል በኮርና አግብተንባቸው ራሱ ማኑ ከፍተው አቻ ለማድረግ መጫወት ሲገባቸው አሁንም ይከላከላሉ፣ ሁለተኛ እንዳይገባባቸው። ምን አጠፋን እኛ ምን አጠፋን? እኛ ምን በደልን? ቶፕ ኦፍ ዘ ሊግ 3 ፖይንትስ ክሊር ከማን ሲቲ፣ 4 ፖይንትስ ክሊር ከሼባው። ነገ ሚዜ መሆን የምትፈልጊ ከሆነ ብታሸንፍ ይሻልሻል። ሚዜ መሆን የምትፈልጊ ከሆነ ስለማንቼ ደግሞ ምናልባት ማታ ይሄኛው ቪዲዮ ከወጣ ቪዲዮ ሰራለሁ ስለ ነገው ጨዋታ ማለት። ካልሆነ ማን በቃ ልተው ነው። በቃ ነገ ከጌም በኋላ ብቻ ነው ቪዲዮ የምሰራው። አሰቃየኝ ቲክቶክ። እኔ ደግሞ 19 ብሮችን አሰቃየናቸው። 60ኛ ደቂቃ ላይ ናሆሜና እኔ ማለት ናሆም ኤስና እኔ 60ኛ ደቂቃ 1-0 ሲሆን በቃ ሪላክስ አድርጓል ናቸው። እኛ እኮ ያርሰናል ደጋፊዎች አንድ ቡድን 2-0 እየመራ እየፈራን 2 እኩል ይሆናል። ገባር እኛ አንድ አገባን ማለት ለውጥ የለውም እኮ። ፉላም ላይ 58ኛ ደቂቃ ላይ 1-0 አደረግን። ትርፌ ላይም 13ኛ ደቂቃ ላይ 1-0 አደረግናል። አታገባብንም እኮ። ኦል ኮምፒቲሽንስ 3 ጎል። አሁንም ማን ነው የሚያገባብን? አሁን አርሰናል ይሸነፋል ብለህ ከመቋጠር ይልቅማ አርሰናል ሲገባበት ማየት ናፈቀኝ ነው ማለት ያለብህ። ገና ይናፍቃል። ያሰው አርሴ ይችላል
የአርሰናል ደጋፊ ኮሜንቱን ይችላል አርሴ ይችላል እያልክ አጥለቅልቅልኝ ይድረሰው ለዛ ወያላ። የሚገርም ተጨንቀንም ቢሆን ማለት ነው ያሳካረው ወሳኙ 3 ነጥብ። ሚኬል አርቴታ ጋይስ አምና ዋንጫ ካሳጡን 3 ክለቦች ማለትም ኒውካስል፣ ዌስትሃም እና እንዲሁም ፉልሃም ሶስቱንም 3 ነጥብ ንፍግ 9 ነጥባችንን አግኝተናል። ሴት ፒስ አጌን ኦሌ ኦሌ። ቡድኑን በአምበልነት እየመራ የገባው ቡካዮ ሳካ ዋት ኤ ሰከንድ ሃፍ ፐርፎርማንስ ማን ኦፍ ዘ ማች የተመረጠው ቡካዮ ሳካ ነው። ለኔ ግን ከቡካዮ ሳካ በመቀጠል ጁሪየን ቲምበር ምን አይነት ተጫዋች ነህ? እኔ እንደ ቲምበር ኮንሲስተንት ድንቅ ተጫዋች በዚህ ሰዓት አታገኝም። ይችላል። እዚህ አጋጣሚ ጋይስ ቶቶ ላይ ቺክን ሮድ እንዳለ ነው። እንዲሁም ደግሞ የ50,000 ብሩ ስፒን ሊጠናቀቅ ትንሽ ጊዜ ብቻ ነው የቀረው። የፈጠነ ገባ ብላችሁ ዲፖዚት ማድረግ ብቻ ነው የሚጠበቅባችሁ። ጋብሪኤል ማጋሌስ ክለባችንን ከተቀላቀለ በኋላ ጋይስ እንደሱ የጎል አስተዋጽኦ ያደረገ አንድም የተከላካይ መስመር ተጫዋች የለም። ዘ ኪንግ ኦፍ ብራዚል የሴት ፒስ ንጉስ። ነገ ደግሞ ሼባው ላይ ይቋጠራል። ቢያንስ አቻ ግድ ነው። በቃ አቻ ይውጡ። ሲቲ ሌላ ታሪክ ውስጥ እየገባ ነው ቤተሰብ። ኧረ በአላህ በጭንቀት ሊገሉን። ይኸው ዋናው ነገር የትንፍጭው ዱቄቱን አምጪው ነው። 3 ነጥብ ይልሃል። ክራቨን ኮቴጅ ላይ እንግዲህ ላለፉት 2 ዓመታት እንግዲህ ነጥብ ማግኘት አልቻለም፣ ማሸነፍ አልቻለም ነበር እዛ ሜዳ ላይና ዛሬ እንደምንም ብለን በሴት ፒስ ጎልም ቢሆን አሸንፈናል ነው እና ብቻ እኔ በጣም የመጨረሻ በቃ ከሊቨርፑልና ከሲቲው ጨዋታ በላይ በቃ ያስጨነቀኝ ጨዋታ ነበርና ያው ታውቃላችሁ ቲሙም የተመታ ነበርና በሎ ብሎክ በጣም አዛ አድርገው ነበርና በስተመጨረሻ አሸንፈናል። አሁን እዚህ ላይ ሴሌብሬት ነው የምታደርገው አርሰናል ደጋፊ። ምክንያቱም ይህንን አቻ እንኳን ተኖሮ አስባችሁታል። የሌላ ክለብ ደጋፊዎች ሳምንት መኖሪያ መቀመጫ እንትን አይሉንም ነበር። ቪክቶሪ ይመቸው፣ በራሱ ገንዘብ ነው የመጣው፣ እንደፈለገ ይሁን፣ ምን አገባችሁ። በሌላ ቪዲዮ መለሳለሁ። በቃ ምንም በቃ ብንቆጥር በቃ ምንም ነገር እንዲህ አርሴናል በቃ ደግሞ ኮርና ሲያገኙ በቃ ታውቃለህ፣ በቃ ያስፈራሃል። በቃ ወይ ያገቡት ነው ወይ የሆነ በቃ ዴንጀር በቃ የሆነ ነገር ሊፈጥሩ ነው። በቃ ቋጠርን በቃ ምንም በቃ በአርሴናል ምንም በቃ እሺ በማርያም ስትሉ ነበር አሉ። ከረፍት በፊት አዳሚ አርሰናል እየቋጠርሽ ከረፍት እንደገባ የኛ አርሰናል አላሳፈረንም። የኛ ትሮሳርድ አላሳፈረ። እንደናንተ ስራማ ቢሆን እዚህ ላይ ተቀመጡ ነበር። ፈርስት ሃፍ 0-0 ወጡ ብላችሁ እንደዛ ሽሊል ያረጋችሁ። የኔ ሙጡጡዬ ዛሬ አሸነፈሽ ነው ሃላንድ። እንግዲህ ዛሬ በቃ ጥሩ ሆኖልሽ ያንን ጎል ቢሰትም ምናምን ብቻ ጥሩ ሆኖልሽ ሃላንድ አሸነፈ። ሊቬም ነገ ሰጪ ቀጠናን የደረሰን ብለህ ነው ዛሬ በጣም እንደዚህ የተደሳሰትክብን። አይ ኖ ዊት ግን ማለት ነው የተናቀ ነገ ማንቼ ጠብቁ። ትረስት ሚ ጠብቁ። ገብታችሁ ፕሪዲክት አድርጉ ምናምን ጠብቁ። በቃ እመኑ። ሰላም ጀማው ከባዱን ሜዳ ተወጣ ነው። ይኸውላችሁ አምና የመቱንን እያንዳንዱ እንቅፋታችንን ማለት ነው እያስወገርናችሁ ነው። እያንዳንዱን ይኸውልህ ኒውካስትልን፣ ዌስትሃምን እጅግ ከባዱን ክራቨን ኮቴጅ ላይ መተን ማለት ነው ከፉልሃም 3 ነጥብ ወሰደን። ጋይስ እንችላለን። በቃ እንደዚህ አይነት ጠንቃቃ ቡድን ነው የሚያስፈልገን። ማን በቃ ከዚህ በኋላ ማለት ነው በፍጹም ሪግሬት ማድረግ የለብንም። እያንዳንዱን እንቅፋት በአግባቡ እየተወጣን ነው መሄድ ያለብን። ጠንቃቃ ቲም ነው የሚያስፈልገን። ማንዬ በጣም ደስ ብሎኛል ማለት አይኑ ፐርፎርም ያደረግንበት መንገድ አላስደሰተኝም ግን ዋናው 3 ነጥብ ይዘን ስለ ፐርፎርማንሳችን ደግሞ እንወያይበታለን። የት ሄደብናል፣ እንዴት ይስተካከል፣ እንዴት እናድርገው ከዚህ በኋላ የምንወያይበት ይሆናል። ጀማው እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ፣ ለጀማው አዳርሱት። ካሞን ገነርስ ካሞን። አሁንም ሊጓናት ላይ ነን። ነገ ሊበላ ይቋጠራል። ጀማው ይቋጠራል። አርሰናል አሸንፏል። በጣም ሊጥልበት ይችላል በቃ ተብሎ የተጠበቀው ከባድ ጨዋታ ነው። ፉልሃምን አዌ አሸንፎ መጥቷል እና ይሄን እያየህ አሁንም ሊቨርፑል ዋንጫ ይበላል ብለህ ካሰብክ በጣም የዋኔ ነው ጌታ። በምንም ታምር ሊቨርፑል ዋንጫውን ሊበላ አይችልም። ይሄን እያየህ ሊቨርፑል ዋንጫ ይበላል ካልክ በጣም ዲሉዥን አለ። ዋንጫውን የሚበላው ሲቲ ነው ፓፓ። ሲቲ እያሳሳቀ ከች ብሎልሃል። ሮቦቱም 2 ጎሎችን አስቆጥሯል።
ሲቲ ትንሽ መንገዱን አሳየው እንጂ ያቅበታል እንዴት መብላት እንዳለበት። 2 ጊዜ አርስዬንም አሳይቶ ነስቷል። አንዴ ቢከብደው ለሊቨርፑል አሳልፎ ሰጣት። ዘንድሮ ደግሞ አይኔ ነኝ እየተባባሉ እየተፈራረቁ እንግዲህ እንደኛው ዋንጫ አበሏት፣ እንደኛው ማለት ነው። ጋድ ብሎ ደግሞ በቅርቡ ስንመለስ እኛም ዋንጫ እንነጥቃቸዋል አበሉ እና ሃላንድ ግን ዛሬም 2 ጎል አስቆጥሯል። ማፒፕል ግን ምንድነው ስራው ነው፣ በቃ ጎል ያገባል። ሲቲ ትንሽ ጥሩ ይሁን እንጂ በቃ ሃላንድም አለ፣ በቃ ያገባል ጎል። እሱ ትፍታው ያገባል፣ ጉዳዩ አይደለም። ለማንኛውም ይመቻችሁ። ይሄ ነው የዋንጫ ቡድን። መቼም ቢሆን ከኦፕን ፕሌይ ጎል አያስቆጥርም። ሁልጊዜም ኮርና ምናምን እየጠበቀ የሚያገባ ቡድን ነው። ለማን? ለፉላም። ፉላም ለኛ ሲሆን የሞተ ቡድን ነው። 1 እኩል ወጣ። አርሰናል በጣም ተጨንቆ ተንበጫብጮ 1-0 ያሸንፋል። ቪክቶር ዮኬሬሽ ቆይ ምን ሊያደርግ ነው የመጣው? የእውነት አይችልም። የአርሰናል ደጋፊዎች ሼም ይዟችሁ ምናምን ካሉን አይችልም። ዩናይትድ እንኳን ቀረበት። ተርፈናል። ለማንኛውም የሚመቻችሁ ነገ ያያሉ ቡድን ጨዋታ አለ። እንዲሁም ደግሞ በዚህ ዩዘር ኔም ቴሌግራም ቻናሌን ተቀላቀሉ። ዛሬ ራሱ የምናፈነደው ቲኬት አለ ማለት ነው። ልክ እንደዚህ አርሰናል ኮርና አስቆጥሮ ሲያሸንፍ ስሎትና አርሰናል ላይ የሚቋጥሩ ሰዎች ወሽመጣቸው ልክ እንደዚህ 2 ቦታ ቆረጠ ነው የሚለው። አርሴ ወሳኝ 3 ነጥብ አርሴዎች ወሳኝ፣ በቃ ወሳኝ። እንዴት ብዬ ልንገራችሁ? ወሳኝ 3 ነጥብ ወሳኝ 3 ነጥብ። የመሬ ነው የምላችሁ። እውነት በጣም ነው ደስ ያለኝ። ፉላም አስቡት፣ ያለፈው ሲዝንና ከዛ በፊት የነበረው ሲዝን ላይ ክራቫን ኮቴጅ ማሸነፍ አልቻልም ነበር እና አሁን ከሜዳችን ውጭ ለንደን ደርቢ ነው ፉላምን ዋጋውን ሰተነው 3 ነጥባችን ይዘን መተን ዘና እንላለን ማለት ነው። አሁን ከላይ ከፍ ብለን ተቀምጠናል አርሴዎች። እውነት በጣም ነው ደስ ያለኝ። ግን አርሰናል እንዴት ነው ግን እንደዚህ ግን አይደብረውም? አርሰናል ንቀት ነው ጭራሽ እኮ ማለት ነው። ጭራሽ ተጋጣሚ አይሞክርበትም። ኦን ታርጌት ጭራሽ ክሊንሺት ነው። እናንተ የሚገርማችሁ ክሊንሺት እኮ ነው እኛ እየገረመን ያለ። ጭራሽ አይሞክርበትም አርሴ ኦን ታርጌት። ወይ ጉድ! ለማንኛውም ከ2003 2004 በኋላ ምናምን ነው በ2 ተከታይ ጨዋታ ኦን ታርጌት ሳይሞክርበት ሲወጣ። ኧረ አርሰናል ጭራሽ በቃ እንዲህ ድሚጥማጣችሁን እያጠፋ ነው በቃ የሚያሸንፈው። ኧረ አርሴ መቻት የዘንድሮ አርሴ ከጠበቅኩት በላይ ነው። የምሬ ነው የምላችሁ፣ ከጠበቅኩት በላይ ነው። ከጨዋታ ጌም ማኔጅመንት በጣም የሌለ ነው። በቃ ስኳድ አጠቃቀም ተጫዋቾቹን አጠቃቀሙ ራሱ ያልተታ ዘንድሮ ይለያል። ኧረ አርሴ ምን ተሰማችሁ ግን? እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። እሺ ውጤቱ ብቻ የሚያስደስት ጨዋታ ነው ያየ ነው ማለት 2 ሳምንት አርሰናልን እንዳላየ ሰው። ከዛ ደግሞ ፉልሃም ከባድ እንደሆነ እናውቃለን፣ ግን የነበረው አሰላለፍን አይተን ምናምን እንደጠበቅነው አልተዝናናንም። ግን ዋናው ማሸነፋችን ነው። እያሸነፍን ነው የሚስተካከል ነገር ካለን እያሸነፍን ነው። ምንድነው በቃ የምንቀጥለው እያሸነፍን ነው የምንቀጥለው ከዚህ በኋላ እሱ ሊያስደስተን ይገባል። ቲማችን ግን እሱን እናወራለን። እስቲ የነገውን ጨዋታ የሚለፍና ምናምን ነገር ተረጋግተን ሰኞ ማክሰኞ ስለ ቲማችን እናወራለን። ብዙ ሊስተካከሉ የሚገባቸው ነገሮች አሉ። ዋናው ግን 3 ነጥባችን ነው። ከላይ አንደኛ ሆነናል። ይመቸን። እውነት ለመናገር እዚህ ጨዋታ ላይ ሁላችንም ቋጥረናል። ስለ ሁላችንም ቋጥረናል፣ ግን አልተሳካም። በቃ ምን እኔ ያልቋጠርኩ ምናምን ልትል ማለት 1-0 እየመራ ቢያንስ አቻ ይወጣል ብለህ ትቋጥራለህ። ተው በእናትህ እና ማይመስል ነገር ነው። እኔ አልቋጠርኩ ምናምን ማይመስል። እንደዛ ከሆነ አንተ ብቸኛ የአርሰናል ደጋፊ ብቻ ነው ልትሆን የሚችሉ። እነዚህ ጨዋታ ላይ ሁላችንም ቋጥረን አልተሳካም። ስለ ሁላችንም ስንቋጥር ሚሳካ ነገር አይደለም መሰለኝ እና በፈረቃ ብንቋጥር የተሻለ ነበረ። 1-0 አሸነፈ አርሰናል። ምንም ማድረግ አይቻልም። ያው ብዙ አይርቅም፣ ግን ነገ ግዴታ ማለት ሊቨርፑል ማሸነፍ አለበት። እሱ ብቻ ነው የሚታየኛው። የዩሲ መጃጅ ፒዛው አርሰናል ነጥብ ይጥላል ብለህ ስትቋጥር የነበርክ ምድረ ወያላ ነፍጫላ ሁላ ናውጣ አሁን አውራ በቃ ክራቨን ኮቴጅ ላይ አርሰናል ይከብደው ነበር። ዛሬ ግን ሰጥት ክሊንሺታችንን ይዘን አሸንፈን ወተናል ነው ብላችሁ እንደዚህ ይቋጠራል እንዴ? ኧረ አንዳንዴ ለቀቅ ይደረጋል እኮ ትፈነዳላችሁ። እንደዚህማ አትቋጥሩ፣ ለጤናችሁ ጥሩ አይደለም። አርሰናል ላይ መቋጠር ነው ብላችሁ ዋናው 3 ነጥብ ነው። 3 ነጥቡን አሳክተናል። ነገ ደግሞ ሼባው ትርፍነትን ሰጥት ያደርጋታል። እኔ አይመለከተኝም፣ ትርፌን አልደግፍም ነው ብላችሁ መብቴ ነው። ስለዚህ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይመቸን። ከሞኒው ገነርስ፣ ከሞኒው አርሰናል። የሁሉ ብራዘር የናፈቀኝን ክለቤ በድል ተቀብየዋለሁ።
ብሬክ ምናምን ብለው ብራዘር አምና ድንቅባት የሆነበንን በሙሉ ቂጥቂጡ ይሄ ድምፅ ሰማህ እንዲህ ግርፍ እያደረገ መላክ ነው ያለብን። በቃ ዌስትሃምም እስከዛሬ ሰጠነው፣ ፉልሃምን ሰጠነው። ማነ ተረኛ ናገባ በለው ነገ ደብል ቻንስ ነው የምሰጠው እኔ ደብል ቻንስ ነው ጠቅጠቅ ሲያደርጉ ማያቸው። ለማንኛውም ከመሆን ክለባችን አሸንፏል። ወደ ድል ሲቲዘንስ እንዳያቋጥሩ እየመራ ያለው ክለብ ሊጉን በ6 ነጥብ ነው በ8 ነጥብ ከዚህ በፊት የመራ አርሰናል የሚባል ቡድን እንዳያቋጥር እኛ ራሳችን ስንገናኝ የምንወጣው ነገር ነው። ኢታር ላይ ለዛው እስቲ ፎክሩ። ዝም ብለሽ አንቺ ጥረሽ ሚዜ ይቶኛልሽ። እኔ ደግሞ አንቺ ነው ሚዜ ልትሆኝ የምፈልገው። ሚዜ ማን ነው? ቆይ አንቺ ነሽ ሚዜ ማን ነው? ሚዜ በላችሁ ሰርቻ አይደለም። አቅለ ማውራት የሲቲ ደጋፊ ሚዜ ለማለት ስልጣኑ አለ አይደለ? ሁለቴ ሚዜ አድርጎናል እና ብዙ አላወራም። ያኛው ሳይችል ራሱ አውርቷል ሳይችል። ስለዚህ የሚችለው ቡድን ሲቲ ከሆነ በጣም ደስ ይላል። አንቺን ሚዜ ማድረግ ትክክለኛ በቀን ነው። ያኛው የሁሉም ሚዜ ነው። እናያለን ማን ቦት እንደሚያደርገው እናያለን። ኢቲሃድ ላይ የምንወጣው እባክህ አርቴታ እባክህ አንዴ ዩናይትድን አግዘው ይመለሱ። የጉዳት ሪከርድ የለባቸውም እነዚህ ሁለት ሰዎች። አንፊልድ ላይ ያስፈልጉታል ለዩናይትድ። በቃ ዩናይትድ ቤት ሄደው አግዘው ይመለሱ። ነጥቡ ለኛ ነው በቃ ብራዘር። አለበለዚያ በዩናይትድ ተከላካይ የሊቨርፑልን ፊት ለፊት ማንቋቋመው ነው ብራዘር። ክሊንሽት ራያ ቁጭ ብሎ የወርቅ ጓንቱን ይበለዋል ነው የምልህ ብራዘር። ህዝቤ አጥሮ እየወጣ ነው በቃ። አንዳንዴ ከዚህ በኋላ ማለት ነው እናሸንፋንና ክብር ለሚሰጣቸው እንደዚህ እየወጣን እንሰራለን። በደንብ ኮፒ ሊንክ አድርጉት። እሺ የታላችሁ እያልን ነው ብራዘር። የታለህ ደረጃ ሰንጠረዡን ወሰድ ነው ብራዘር። ከዚህ በኋላ የሚያወርደን ምድራዊ ኃይል የለም። ክስ እንኳን ተመስርቶ ተቀንሶብን ማለት ነው ማያልቅ ርቀት ነው ከዚህ በኋላ የምናሳየው። ሲቲ ለተወሰነ ደቂቃ ኪራይ ሰጠናት፣ በቃ አላወቀችበትም። በጊዜ ተቀበል ነው። እኛማ ቢያንስ አንድ ለሰዓታት ነበር የሰጠነው ብራዘር። በደንብ ኮፒ ሊንክ አድርግለት። ይሄ ነው አርሰናል። ከዚህ በኋላ በዚህ ስኳድ ጥልቀት፣ ቀይ ካርድ፣ ጉዳት ምንም ቢፈጠር ልንወርድ አንችልም ብራዘር፣ ልንወርድ አንችልም ከይቅርታ ጋር ማለት ነው። ይህንን ቪዲዮ በሪካርድ ኮፒ ሊንክ አድርጉልኝ። የአርሴ ቤተሰቦች ይሞታል። ጓራችንን ላጥና አልሆናለም። እኔ የዚህን ወያላ ጨዋታ እየቋጠርኩ የፈጀው ጨጓራ ቢዘረዘር ማለት ድፍን የኢትዮጵያን ሕዝብ ምላሰንበር ያበላል። በሁለት ሰዓት በዲጂታል ዘመን ገሞ በእንጀራ በሚል በሴት